በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ገብርኤል ዘወርኀ ኅዳር። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን ሐሰት የሌለበት እውነተኛ፣ ንፍገት የሌለበት ለጋስ፣ ምርኮኞችን ከምርኮ የሚመልስ፣ ሕሙማንን ከደዌ የሚፈውስ፣ ለጌትነቱ ምስጋና የሚገባው፣ እኛን ከጥፋት የሚያድን፣ በአካል ሦስት በአኗኗር አንድ አምላክ የሆነ እርሱን እያመሰገንን በወርኀ ኅዳር 19 ቀን የሚጸለይ የሊቀ መልአክ ቅዱስ ገብርኤልን ድርሳን እንጀምራለን። የሊቀ መልአክ ቅዱስ ገብርኤል ኃይለ ጸሎቱ በእኔ በወዳጁ ላይ እንዲሁም በሕዝበ ክርስቲያኑ ላይ ለዘላለሙ ይኑር አሜን። እመቤታችን ድንግል ማርያም በቤተ መቅደስ ሳለች አይሁድ በድንጋይ እንውገራት ብለው ተማከሩ። ድንግል ማርያም ባለችበት ቤተ መቅደስም በደረሱ ጊዜ መላእክት ከሰማይ ወደ እርሷ ሲወርዱ አዩ። የቤተ መቅደሱን ጉበንና መቃን እንደ እሳት ሲነዱ በተመለከቱ ጊዜ ፈርተውና አፍረው በየወገናቸው ወደ መጡበት ተመለሱ። ዳግመኛም በሥራ ይናጥፋት ብለው ተማከሩ። እንደ አባታቸው እንደ ሰይጣን ቅናት አድሮባቸዋልና መጥቁል የተባለ ሥራኛም አመጡ። እርሱም አጋንንት ሆይ ኑ እርዱኝ ብሎ 370 አጋንንትን ጠራቸው። 70 ላሞችንም ለመሥዋዕትነት አቀረበላቸው። እነርሱም የቀረበላቸውን ላሞች በድንጋይ ጸፍጸፍ ላይ አርደው ሥጋቸውን በሉ፣ ደማቸውን ጠጡ። ከመድኃኒተኛው መጥቁል ጋራም እመቤታችን ቅድስት ድንግል ማርያም ወዳለችበት ቤተ መቅደስ ሄዱ። እመቤታችን ቅድስት ድንግል ማርያም ሊገሏት እንደመጡ አውቃ ሊቀ መልአክ ቅዱስ ገብርኤል ሆይ ወደ እኔ ና ብላ ጠራችው። ዳግመኛም መድኃናኤል፣ ሕያውታኤል፣ ተርቡታኤል፣ አውጻሄል፣ ኡኤል፣ ዚኤል፣ ጊኤል፣ ይሶሜር፣ አድሜሽ፣ ዲቸር፣ አደናዊሮስ፣ ሰራ ሰክሰሬላ ብላ ወደ እግዚአብሔር ጸለየች። በዚህም ጊዜ ሊቀ መልአክ ቅዱስ ገብርኤል እጅግ የሚያስፈራ የእሳት ሰይፍ ይዞ መጥቶ መጥቁልን ከ370 አጋንንቱ ጋር አጠፋቸው። ከእነሱም አንድስ እንኳ አላስቀረም። ከዚህ በኋላ ካህናት አይሁድ እመቤታችን ድንግል ማርያምን ከቤተ እግዚአብሔር ውጭልን አሏት። ሊቀ መልአክ ቅዱስ ገብርኤል ዳግመኛ መጥቶ ወለተ ዳዊት ሆይ ሰላምታ ይገባሻል፣ ነይ ውጭላቸው፣ አይዞሽ አትፍሪ፣ ሁልጊዜ ካንቺ ጋር ነኝና ብሎ ከነገራት በኋላ ከእሷ ተሰወረ። እነርሱ ግን መልአኩ ከእርሷ ጋር ሲነጋገር አያውቁም ነበር። ዳግመኛም እመቤታችን ድንግል ማርያም በክቡር ድማትያኖስ አገር በሊባኖስ ተራራ ላይ ሳለች ቅዱስ ገብርኤል ወደ እርሷ ወርዶ ወለተ ዳዊት ድንግል ሆይ ሰላም ላንቺ ይሁን፣ እነሆ ተነስተሽ ወደ ምድረ ግብፅ ሂጂ አላት። እመቤታችን ድንግል ማርያምም ከዚህ በፊት ሄሮድስ ያደረሰብኝ ሁሉ እኔንም ልጄንም ሊገሉኝ እንደነበረ ታውቃለህ፣ ይህ እንዴት ይሆናል አለችው። እርሱም እግዚአብሔር ካንቺ ጋር ነውና አትፍሪ፣ የሚያገኝሽ አንዳች ነገር የለም ብሏት ወደ ሰማይ አረገ። ከዚህ በኋላ እመቤታችን ድንግል ማርያም ወደ ግብፅ አገር ሂዳ ከአንዲት ሴት ዘንድ በደረሰች ጊዜ ይህች ክፉ ሴት እመቤታችን ድንግል ማርያምን ተሳደበቻት። ያን ጊዜ ምድሪቱ ተከፍታ እችን ሴት ዋጠቻት። እመቤታችን ድንግል ማርያምም ከዛች ሴት ቤት ገብታ 4 ወራት ከ5 ቀን ተቀመጠች። ያን ጊዜም መላኩ ለእመቤታችን ለቅድስት ድንግል ማርያምና ለሚያገለግላት ለአረጋዊ ቅዱስ ዮሴፍ ተገልጾ ከዚህ ተነስታችሁ ወደ ሌላ ስፍራ ሂዱ አላቸው። ተነስተውም ሲሄዱ ግብፃውያን አረጋዊ ቅዱስ ዮሴፍን ይዘው እጅግ ደበደቡት። በዚህን ጊዜ እመቤታችን ቅድስት ድንግል ማርያም በዕብራይስጥ ቋንቋ ስትጸልይ ሊቀ መልአክ ቅዱስ ገብርኤል እጅግ የሚያበራ የእሳት ፍላጻ እንደያዘ መጥቶ ድንግል ማርያም ሆይ በመዓልትም ቢሆን በሌሊትም ቢሆን እኔ ካንቺ ጋር ነኝ፣ አምላኬ እግዚአብሔር አገለግልሽ ዘንድ አዞኛልና አይዞሽ አትፍሪ አላት። እመቤታችንም ግብፃውያን በአገልጋዬ በአረጋዊ ዮሴፍ ላይ መከራ አጽንተውበታልና ፈጥነህ ርዳኝ አለችው። መልአኩ ሊቀ መልአክ ቅዱስ ገብርኤልም ምድሩን በክንፉ እየመታ ከመሬት 49 ክንድ ከፍ ብሎ ሂዶ አረጋዊ ቅዱስ ዮሴፍን የደበደቡ ብዛታቸው 99 የሚሆኑ እኛን ሰዎች በሰይፍ መታቸው። ወደ አረጋዊ ቅዱስ ዮሴፍም ተመልሶ ዳሶ አዳነው። ከእርሱም ጋር ወደ ድንጋዩ ጸፍጸፍ ሂደው መልአኩ ያንን ድንጋይ ለካው አለው። የድንጋዩ ጸፍጸፍም ቁመቱ 109 ስፋቱ 39 ክንድ ሆነ። ያችንም ድንጋይ አንስቶ ቢወረውራት ካረፈችበት መሬት ላይ እንደ ገንዳ ሆነች። ከዚያም በኋላ ከነሱ ተሰውሮ ወደ ሰማይ አረገ።
ከዚህም በኋላ እመቤታችን ቅድስት ማርያም ስትሄድ ቁመቱ 300 ቁመቱ 49 ክንድ የሆነ ዘንዶ የሚኖርበት ቦታ ደረሰች። ከአውሬውም ያድናት ዘንድ ወደ እግዚአብሔር በጸለየች ጊዜ ሊቀ መልአክ ቅዱስ ገብርኤል የእሳት ሰይፍ እንደያዘ ተገልጾ ድንግል ማርያም ሆይ የማደርገውን ተመልከች እንጂ ፈጽሞ አትፍሪ አላት። ሰይፉንም መዞ ዴጋ ዴጋ ዲያጋ ዳዳቦ የሚሉት ቃላት ጠራ። በሰይፉ ላይ ምንትፍ ብሎ ያንን ከይሲ ቢያስነካው ከ17 ክፍላት ላይ ተሰነጠቀ። ከዚያም ዘንዶ ሆድ ጥቁር አሞራ የመሰለ ወጥቶ በቅዱስ ገብርኤል ላይ ዘረፋ ተናገረ። መልአኩም በእጁ እንደ ወፍ አንስቶ ይዞ ከእመቤቴ ድንግል ማርያም ጋር ትከራከር ዘንድ ምን ሥልጣን አለ በማለት ኃይሉን አሳየው። የርኩስ መንፈስ ያለ ጊዜ ያታጥፋይ ሲል ስለተማጸነው ትቶት ወደ ሰማይ አረገ። ዳግመኛም ሊቀ መልአክ ቅዱስ ገብርኤል በድንገት መጥቶ ድንግል ማርያም ሆይ ሰላምታ ይገባሻል፣ የእግዚአብሔርም ሰላሙ ካንቺ ጋር ይሁንና ተነስተሽ በጸሎትሽ ከመቃብር የወጡ ሰዎችን ተመልከች አላት። በክብር የሚተካከለው መልአኩ ቅዱስ ሚካኤል በዘመነ ብሉይ የእስራኤል ልጆች ይመራቸው እንደነበረ እንደዚሁ ሊቀ መልአክ ቅዱስ ገብርኤልም በእግዚአብሔር ቃል አርሳቦን፣ ያሴርቦን፣ ዳኔውዳን ብሎ ባህርን ባዘዛት ጊዜ ግራ ቀኝ ተከፍላ መንገድ ሰጠች። እነርሱም በባህሩ መሃል አለፉ። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክቱ ሁሉ ይልቅ ሊቀ መላእክትን ቅዱስ ገብርኤልን እንደምትወደው ተመልከቱ። የልጇ የጌታችንና የአምላካችን የኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና እንግዲህ እርሱ ቅዱስ ገብርኤል እንደወደዳት እንዳከበራት ለእኛም እንዲሁ በችግራችን ጊዜ ፈጥኖ ይድረስልን። የሊቀ መላእክት ቅዱስ ገብርኤል አማላጅነቱ ከእኔ ከወዳጁ እንዲሁም ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። ጸሎትና በረከቱ ለዘላለሙ ሁላችንን ይጠብቀንና ቅዱሳን ዮሴፍና ኒቆዲሞስን እንደረዳቸው የሚናገር የሊቀ መልአክ ቅዱስ ገብርኤል ተአምር ይህ ነው። ሄሮድስም በጽኑ ቅጣት እንዲያሰቃዩአቸው እንዲገደሉ አዘዘ። መልአከ እግዚአብሔር ሊቀ መላእክት ቅዱስ ገብርኤልም ከሰማይ ወደ እነሱ ዘንድ ወርዶ በብርሃናዊ ክንፉ ሰወራቸው። በዚያም ቦታ ብርሃን መላ፣ የጥሩ ሽታ መዓዛም መጣ። ሊቀ መላእክት ቅዱስ ገብርኤልም እንዲህ ስል ተናገረ። የመጥምቁ ቅዱስ ዮሐንስ ራስ አመፀኛይቱ ሄሮድያዳን ነጥቄ በዓለም እንዲገለጥ ያደረግሁ ገብርኤል ነኝ። የሄሮድስን አእምሮ ያጠፋሁ፣ ሥጋው ተልቶ ክፉ ሞት እንዲሞት ያደረግሁ እኔ ገብርኤል ነኝ ብሎ ተናግሮ ተሰወረ። የሊቀ መላእክት ቅዱስ ገብርኤል ጸሎትና በረከቱ በሁላችን ላይ ይደር። ጸሎትና በረከቱ ለዘላለሙ ከሁላችን ጋር ይሁንና ንቡር ክቡር የሚሆን አቡነ ገብረ መንፈስ ቅዱስን ተራድቶ በክንፉም ተሸክሞ ወደ ሰማይ እንዳወጣው የሚናገር የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። በአንዲት ዕለት ሊቀ መልአክ ቅዱስ ገብርኤል አቡነ ገብረ መንፈስ ቅዱስን በክንፉ ተሸክሞ እስከ 7ቱ ሰማያት አውጥቶ ከእግዚአብሔር ፊት አደረሰው። እዚህ ደስታን አብሳሪ ፍትሐ ገጽ የሆነ የሊቀ መልአክ ቅዱስ ገብርኤል የገናንነቱ ክብር ቅዱሳን መላእክት ሁሉ ክብር ድንቅ ነው። በሰው አንደበት ሊነገርና በመዋቲ ሰው ልቦና ሊመረመር የማይቻል ነው። የከበረ ባይሆንስ ኖሮ የእግዚአብሔር ያንድያ ልጁ የሆነ ልደቱና ትንሣኤውን ወደ ሰማይ ዕርገቱን እንዲናገር ባላደረገው ነበር። የክርስቶስ ወገን የሆናችሁ ወንድሞች ሆይ እስኪያስተውሉ፣ ከሱ በስተቀር ከክቡራን መላእክት መሃል ልደቱን ለመናገር ማን ተመረጠ? የሚመሰገን ጌታ ለሰማያን ሰራዊት ሁሉ ሳይገለጽላቸው በማኅፀነ ድንግል ተወሰነ ብሎ መጽሐፍ እንደተናገረ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደቱ የተሰወረ ምስጢር ነውና አሁንም ወደ ፈጣሪው ክርስቶስ እንዲማልደን ከእመቤታችን ድንግል ማርያም ዘንድ እንዲያቀርበን በፍጹም ልባችንና በፍጹም ኃይላችን ሊቀ መላእክት ቅዱስ ገብርኤልን እንውደደው። የዚህ ሊቀ መላእክት ቅዱስ ገብርኤል መጽሐፈ ተአምሩን ከቅዱስ ወንጌል ከሰማዕታትና ከጻድቃን ገድል አሰባስቦ ያጻፈ ሰው
ኃጢአቱ ይሰረይለታል። አዋቂዎች በተሰበሰቡበት እንደ ችሎታው ተገቢውን ድርሰት የሚያደርስ ስርየት ይገባዋል ሲል ቅዱስ ቄርሎስ ተናግሯልና። ቅዱስ ሳዊሮስም ወንድሞቼ ሆይ ነገሬም ምንም ላስታውስ ቢችል ይቅር እንድትሉኝ እማልዳችኋለሁ። ይህን ያደረግነው ከሰው ፊት ክብርን ለማግኘት አይደለም፣ ፍቅሩ ስለ ጸናብን እንጂ። እንግዲህ ይህ የሚወደው ሊቀ መላእክት ቅዱስ ገብርኤል ድርሳኑን ላዘጋጀ ወዳጁ በሰማይ ዋጋውን ያዘጋጅለት ዘንድ በዚህም ዓለም በሕይወቱም በሚሞቱም ማደሪያው ያዘጋጅለት ዘንድ አስቦት። የሊቀ መላእክት ቅዱስ ገብርኤል አማላጅነቱ ከሁላችን ጋር ይሁን ለዘላለሙ አሜን። በአብ ቸርነት በወልድ ፈቃድ በመንፈስ ቅዱስም አጋዥነት በኔቅሎም ቤተ ክርስቲያን ለተደረገው ድንቅ ተአምር የትጉሃን አለቃ ቅዱስ ገብርኤል የገናንነቱን ክብር የሚናገር ድርሳን ተፈጸመ። በካህኑ አውርጅ ቅድስት ቤተ ክርስቲያን የታነጸችበት ጊዜ የሁላችን ጠላት ዲያብሎስ ወደ እርሱ መጥቶ ዋጋውን ለማስቀረት ሥራውንም ለማሰናከል ቀደም ሲል እንደታየው ሽማግሌ ተመስሎ መራራውን ጣፋጭ አስመስሎ በመናገር ሳይሆን መልኩ ባማረ ወጣት አምሳል ታየው። ካህኑ አውርም በጸለየ ጊዜ ያም ሰይጣን በእባብ ይመሰላል። የቅዱሳን ረዳት ሊቀ መላእክት ቅዱስ ገብርኤልም መጥቶ የተሰበሰበው ሕዝብ ሁሉ ያየው ዘንድ በብረት ሰንሰለት ታስሮ በአደባባይ ሰቅለው ነበር። የሊቀ መላእክት ቅዱስ ገብርኤል የታምራቱ ብዛትና የረድኤቱ ኃይል የተደረገለት የኔቅሎም ቤተ ክርስቲያን ብቻ አይምሰላችሁ፣ በሌሎችም አህጉርና አውራጃዎችም በብዙ ስፍራዎችም ነው እንጂ። በቅዱሳን ነቢያት ላይ መንፈሰ ትንቢትን ለማሳደር የመጥምቀ መለኮት ቅዱስ ዮሐንስን መወለድም ለመናገር ወደ አረጀው ካህንና ነቢይ ዘካርያስ የተላከ የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስን ልደትም ለማብሰር ወደ ሰረገላ ብርሃን እመቤታችን እናታችን ድንግል ማርያም የተላከ ይህ መልአክ ቅዱስ ገብርኤል ነው። ዓለምን ዙረው ለማስተማር የተላኩ የቅዱሳን ሐዋርያት ልቦናን ለማጽናት በእሳት ተፈትነው ዲያብሎስን ድል የሚነሱት ቅዱሳን ሰማዕታትም እሳቱን ለማጥፋት ቃለ መለኮትን ለማድረስ ወደ ቅዱሳን ጻድቃንም የሚላክ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ቅዱሳን መነኮሳት ከወላጆቻቸው ቤት አውጥቶ ቅንነት ያላቸው መሪዎች መንግሥታቸውን ለመጠበቅ የሚላክ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ከቀድሞ ዘመን ጀምሮ በየጊዜው ያደረጋቸውን ታምራትና የዚህ ቤተ ክርስቲያን ሥርዓት እስኪፈጸም ድረስ ያሳየው ድንቅ አምስት እንኳ ይቅርና የቤተ ክርስቲያኗ ሕንፃ ከተሠራች በኋላ ዓይን ያያችሁትን በጆሮም የሰማችሁትን ተአምር ሁሉ ብልህ አዋቂ ሰው ቢጽፈው የዚህን ድርሳን ያክል ጽሑፍ በሆነ ነበር። ይህች ዕለት በፈቃደ እግዚአብሔር በኤጲስቆጶሱ በአባ አውርጅ የታነጸች የኔቅሎን ደብር ሥራ ተፈጽሞ በሊቀ ጳጳሱ ቃል ሥርዓተ ቅዳሴ ቤተ ክርስቲያኗን እንደተከበረ የአለቆች አለቃ የሆነ ሊቀ መላእክት ቅዱስ ገብርኤል አማላጅነት በቀንና ታማኝ መሪ እጅ የዚችን አገር መልካም እድገት ያሳየ የዚህን ቃለ መጽሐፍ ድርሳን ለመስማት በዚህ ስፍራ በተሰበሰባችሁ አባቶቼና ወንድሞቼ እህቶቼም የክርስቲያን ወገኖች በሆንላችንም ላይ በሊቀ መላእክት ቅዱስ ገብርኤል አማላጅነት አምላካችን እግዚአብሔር በረከትን ያድለን፣ አሜን። በሊቀ መላእክት ቅዱስ ገብርኤል አማላጅነትም የዚህ መጽሐፈ ድርሳን ቃል ያዘኑትን የሚያረጋጋ፣ የደህዩትን የሚያበለጽግ፣ የተራቡትን የሚያጠግብ፣ ለተራቆትን ልብስ፣ ለተጨነቁትም ጭንቃቸውን የሚያቃልል ይሁን፣ አሜን። የሊቀ መላእክት ቅዱስ ገብርኤል አማላጅነት ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። ይችን መጽሐፍ በክርስቲያንነቱ ጸንቶ የጻፋት ያጻፋት ለልቦና ማደሪያ ለጥበብም ክፍሏ የሆነ የቅድስት ድንግል ማርያም ፍቅሯ በልቡ ውስጥ በሚያበራበት ጊዜ በመገናኛው ድንኳን ያገለግል በነበረ ካህኑ አሮን ይመሰላል። ክብሯንም ያስር ዘንድ መንፈሳዊ ቃለ ድርሳንን እያዘጋጀ ለአንድዬ ልጇን ምስጋናን ሲያቀርብ የልቦናው ሐሳብ እንደ በገና ደስ ያሰኛል። እርሷም ጠላቶቹን ሰይፍ በሚመዙ ጭፍሮች ታጠፋለታለች። የጠናች የጠላቶቹ ሀገርም ስም አጠራሯን ትደምስስ። ምሽጎቿንም ከሁሉም ይልቅ የሕግ አፍራሹም ቸብቸቦን ወጣት ሐራስ። ሊቀ መላእክት ቅዱስ ገብርኤል ሆይ ይህን መጽሐፈ ድርሳን የሚጽፍና የሚያጽፍ የሚሰማና የሚያሰማውን ኃይለ ብስራትህን ጉዳዩን በፊቱ ጥላ
ደስ ይበልህ ትበለው። ዘወትርም ከሱ ሳትለይ ትጠብቀው። መልኳ እያበራ የልብሷን ዘርፍ ሲያንጸባርቅ ተመልክቶ ለድንግል ማርያም የምሥራች ቃልን ያበሰራት ሊቀ መላእክት ቅዱስ ገብርኤል ልቦናው ደስ ይሰኝ ዘንድ የድል አክሊል በራሱ ላይ ያቀናጀው ለዘላለሙ አሜን። አስቀድሞ የጻፈው እንዲህ አለ። ሁለተኛውም የሚከተለውን ተናገረ። አላፍም የምትገዛ የመጎናጸፊያ ክብረ መልክ የእሳት ነበልባል የሆነ ክንፎቹም በነደ እሳት የተከበቡ ኃይልም የተጎናጸፍ ቅዱስ ገብርኤል ሆይ የሀገሩን ግዛት ከጽንፍ እስከ ጽንፍ ያስተዳድር ዘንድ ኃይሉን አጽናለት። ዘሩም የብዙ አድርገህ አብዛለት። ተፍገምግመው ገደል ይወድቁ ዘንድ ጠላቶቹም ከእግሩ በታች ጣልለት። አመፅ የሚናገሩን አስጋ፣ አፍንጫውንም ሰንግ። ወይን ጠጅ ጠጥተው የሚሰክሩትም ውሃ ሳጣቸው። በጎደናቸውም ላይ የሞት ወጥመድ አጥምድላቸው። በአንገታቸው ላይም የእሳት ሰይፍ ቃጣባቸው። ጀርባቸው በበደል ጅራፍ ይገረፍ። ዘራቸው እንደ ቅጠል ይርገፍ። ሬሳቸው በዱር በገደል በባህርና በጥፋት ውቅያኖስ ፍዳና በመከራ ባህር ይስጠም ለዘላለሙ አሜን። ሊቀ መላእክት ቅዱስ ገብርኤል ሆይ አሁንም ይህንን የክብርህን ትሩፋት የሚናገር መጽሐፈ ድርሳንን የጻፈ ያጻፈ በወንጌል ለመታመን ክርስቲያን መሰብሰቢያ ትሆን ዘንድ በስምህ ይህችን ቤተ ክርስቲያን ላሳነጸው ሰው የተለመደ ልምልጃ ዘወትር ወደ ፈጣሪህ አቅርብ። ሽምግልናው በወጣትነት ታድሶ ለብዙ ዓመታት በደስታ ይኖር ዘንድ ጸሎቱም እንደ ንጹሕ ዕጣን ለእግዚአብሔር ያድርግለት ዘንድ ከቀድሞ ደጋግ የከበሩ ሰዎች ጋር አንድነትን ያገኝ ዘንድ በሰማያዊ አምደ ወርቅ ላይ ስሙ ተጽፎ ይገለጽለት። ከአመፀኞች ዘመን በሰላምና በጸጥታ መልክ ይሸጋገር። በየጊዜው ከሚነሳበት ጠላትና ከልዩ ተንኮል ለዘላለሙ በክንፎቹ ተሰውሮ ይኑር። ለዚህም ሰውና መላእክት በአንድ ቃል ይሁን ይደረግለት ይበሉ። ይህንን መጽሐፈ ድርሳን የጻፈውና ያጻፈውን የጸለየበትና የተረጎመውን በመንግሥተ ሰማያት ወምድር የእመቤታችን ድንግል ማርያም አማላጅነት በመላእክት በነቢያትና በሐዋርያት ልመና በጻድቃንና በሰማዕታት አማላጅነት እግዚአብሔር በመንግሥተ ሰማያት ይማረን ለዘላለሙ አሜን። ይህ መጽሐፈ ድርሳን የሚነበበው የሚጸለየው ሊቀ መልአክ ቅዱስ ገብርኤል እመቤታችንን ባበሰራት በወርሃ መጋቢት 29 ቀን ሲሆን አባቶቻችን መምህራን ግን የቅዱስ ገብርኤል በዓል በወርሃ ታኅሳስ 22 ቀን እንዲከበር አዘዙ። እመቤታችን ድንግል ማርያምም ያበሰረን የሊቀ መልአክ ቅዱስ ገብርኤልን በዓል በወርሃ ታኅሳስ 22 ቀን አድርግለት ብላ አባ ዲዮስቆሮስን አዘዘችው። ይህም በዓል ከጌታችን ከትስብእቱ በዓል አገረ ደናጉ ሊቀ መልአክ ቅዱስ ገብርኤል የቅዳሴ ቤቱ በዓል ጋር የተባበረ በዓል ነው። እንግዲህ የሊቀ መልአክ ቅዱስ ገብርኤል ከአምላካችን ከእግዚአብሔር ያማልደን ዘንድ ወር በገባ 19 ቀን በየወሩ ከዓመት እስከ ዓመት በዓሉን አክብሩ። የሊቀ መልአክ ቅዱስ ገብርኤል አማላጅነቱ ከሁላችን ጋር ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው የተነሳ ብዙ መባ ካገቡት ይልቅ የድሃይቱን መበለት ንዑስ ጸዲቀ መባዓ እንደተቀበልክ ሁል ጊዜ የሚያገለግሉ የአእላፍ መላእክትን ምልጃ ይዤ በችግሬ ጊዜ የማቀርብልህን ምስጋና ና ተቀበል። ቅዱሳን ነቢያትና የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ንጹሐን ደናግል እንዲሁም ደጋግ መነኮሳት ሆይ ከታናሹ ብላቴና እስከ ሽማግሌ ድረስ የምንሰባሰብባትን የዚችን ቦታ ጉባኤ ባርኩ። የዚህን መጽሐፍ ጦማረ ሰሌዳውን አዘጋጅቶ የጻፈውና ያጻፈውን ያነበበውን የተረጎመውን ቃለ ንባቡን በእዝነ ልቦናን የሰማውን በደለኛን ሁሉ በምልጃዋ የምታስምር በጌታ እናቱ ቅድስት ማርያም አማላጅነት ጌታችን ኢየሱስ ክርስቶስ ይማረን አሜን። ኃያሉ ሊቀ መላእክት ቅዱስ ገብርኤል ሆይ እኔ ወዳጅህ ይህን መጽሐፈ ድርሳንን ይዤ በፊትህ ቁሜ ስጸልይ አድብተው ሊያጠፉኝ ሊያዋርዱኝና ሊያንኳስሱኝ ለሚመክሩብኝ ሁሉ አንተ ከአምላክህ በተሰጠህ ጸጋ እርዳኝ፣ ጠብቀኝ ለዘላለሙ አሜን።